በዝማሬ በቤተክርስቲያናችን ሁለት አይነት ጾም አለ ብለናል። አንደኛው ጾም የአዋጅ ወይም የማህበር ጾም ነው። ሁለተኛው ደግሞ የግል ጾም ነው። የግል ወይም የፈቃድ ጾም የምንለው ምንድነው ለሚለው ጥያቄ የግል ጾም አንድ ክርስቲያን ለግላዊ ሕይወቱ በተለያዩ ምክንያቶች እግዚአብሔር ስላደረገለት ነገር ለማመስገን ወይም ደግሞ እንዲደረግለት የሚፈልገውን ነገር ለመጠየቅ በጾም በጸሎት እግዚአብሔር እንደጅ የሚጠናበት የጾም አይነት ማለት ነው። ይሄ በቤተክርስቲያናችን በአዋጅ እንዲጾሙ ከታዘዙበት ቀን ውጪ በሆነ ጊዜ የሚጾም ጾም ነው። በአዋጅ ጾም ላይ የግል ጾም አይጾምም። የጾም ሁሉም ጾም ሰው ሊጾሙ የሚገባ እድሜያቸውም በኋላ እንዘረዝረዋለን ከ7 ዓመት እድሜ ጀምሮ ያሉ ክርስቲያኖች በሙሉ የሚጾሙት ጾም ነው። እዛ ጾም ላይ ተደርቦ የሚጾም ሳይሆን በዓመት ውስጥ የማይጾምበት ዕለት የሚባለው ከጌታ ትንሣኤ እስከ በዓለ ጰራቅሊጦስ ያለው 50 ቀን ብቻ ነው። ከዚህ ቀን ውጪና ከአዋጅ አጽዋማት ውጪ በሆኑ ጊዜ የሚጾም ጾም ማለት ነው የግል ጾም የምንለው። ይህ ጾም በሌላ አጠራር የንስሐ ጾም ይባላል። የንስሐ ማለት ስለበደሉት በደል እግዚአብሔርን ይቅርታ የሚጠይቁበት ጾም ማለት ነው። በጾም በጸሎት በእንባ ሆኖ የእግዚአብሔር ምሕረት ይቅርታ ደጅ የሚጠኑበት ጾም ማለት ነው። እንዲደረግላቸው የሚፈልጉትን ነገር እግዚአብሔርን ደጅ የሚጠኑበት ጾም ማለት ነው። ጾሙ ግን እንዲሁ የግል ስለተባለ በራስ ተነሳሽነት ብቻ የሚጾም ጾም ሳይሆን ከመምህረ ንስሐ ጋር በመነጋገር በመመካከር የንስሐ አባት በሚሰጡት አቅጣጫ ወይም ደግሞ በሚሰጡት ቀኖና መሰረት የሚጾም ጾም ነው። እንዲሁ ብቻ መጾም አሰኝቶኛል ተብሎ የሚጾም አይደለም። ከላይ እንዳሉ ከበዓለ 50 ውጭና ከ7 የአዋጅ አጽዋማት አሉ። ከነሱ ውጭ በሆነ ጊዜ የሚጾም ጾም ነው። በአብዛኛው ጊዜ አንዳንድ ሰዎች ያው መስከረም 26 ጀምሮ እስከ ህዳር 6 የእመቤታችን ስደት የምታስብበት ነው ቤተክርስቲያን። ይህንን ወቅት እንደ ጾም አድርገው የሚጾሙት ጾም አለ። ያ የግል ጾም ነው፣ የአዋጅ አይደለም። በቤተክርስቲያን ጾም ተብሎ የታወጀ አይደለም፣ የግል ነው። በዓመት መጨረሻ ላይ ያለችውን ወርሃ ጳጉሜንን የሚጾሙ ሰዎች አሉ። ያም የግል ጾም ነው። ሌሎቹን ዕለታት መጾም ይቻላል። ሰው ዓመቱን ሙሉ ከ50 ቀን ውጪ መጾም ይችላል። ያ የግል ጾም የምንለው እርሱን ነው ማለት ነው። የግል ጾም ሲጾም እጾማለሁ ተብሎ አይነገርም። በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 18 ላይ አንተ ግን ስትጾም በስውር ላለ አባትህ እንጂ እንደ ጾመኛ ለሰዎች እንዳትታየም ይላል። ስለዚህ የግል ጾም የሚጾም ሰው እጾማለሁ ተብሎ አይነገርም። በግሉ ነው በስውር ነው የሚጾመውና የግል ጾም በሚጾምበት ሰዓት ጥንቃቄ ማድረግ ያስፈልጋል። ማህበራዊ ግንኙነታችንን ከሰዎች ጋር ያለውን ነገር ምክንያቱም ብሉ ሲባል አልበላም እጾማለሁ ተብሎ ስለማይነገር ማለት ነው። በስውር ላላበት ብቻ የሚነገር ግላዊ ነገርን ብቻ ከእግዚአብሔር ጋር የሚነጋገሩበት የራስ ትዕቢትንም እንዳያመጣ መመጻደቅንም እንዳያመጣ በዛም ደግሞ ሰይጣን ፈተናን እንዳያመጣ ያሰብነውን በረከት ሳናገኝበት በሰዎች ብቻ ተመስግነን የምንቀርበት መንፈሳዊ በረከት ማናገኝበት ጾም እንዳይሆን የግል ጾም እንዲህ አይነት ስርዓት ይጾማል ማለት ነው። ከንስሐ አባት ጋር ብቻ በመነጋገር ይጾማል። በአብዛኛው ጊዜ የግል ጾምን የሚጾሙ ሰዎች ቢችሉ ወደ ገዳማት ሄደው ቀን ወስነው ራሳቸውን ሰብስበው ቢጾሙት ይመረጣል። በስራ ቦታ ያሉ በማህበራዊ ግንኙነት ላይ ያሉ ያንን ጾም ለማካሄድ ስለሚያስቸግር ማለት ነውና ያንን ወቅት የግል ጾም ጾምበታለሁ ብለው ያሰቡትን ወደ ገዳማት ሄደው እንደ ሱባኤ የግላቸው አድርገው በጸሎት የሚተጉበት በስግደት የሚተጉበት አድርገው ቢጾሙት የተሻለ ፍሬ የሚያፈሩበት የልብን መሻት ከእግዚአብሔር ዘንድ የሚያስፈጽም ጾም ማለት ነው። ቅዱስ ዳዊት ልጁ በታመመ ጊዜ ጾመው ጾም እንዲህ ያለ ጾም ነው። በቃ ልጁ በታመመበት ጊዜ ጾሟል ቅዱስ ዳዊት። ከዙፋኑ ወርዶ ማቅ ለብሶ አመድ ነስንሶ የጣሙ የላሙን አልበላም ብሎ በሁለተኛ ሳሙኤል ምዕራፍ 12 ላይ እንደምናነበው የራሱን ጾም ጾሟል። እግዚአብሔር ልጁን ይቅር እንዲልለት እንዲምርለት ማለት ነው። ስለዚህ በተለያዩ ጉዳዮቻችን ወላጆች ስለ ልጆቻቸው፣ ልጆች ስለ ቤተሰብ፣ ስለ ራስ የግል ሕይወት፣ ስለ ተለያዩ ምክንያቶች ልንጾመው እንችላለን። ስንጾመው ግን የግል ነውና በስውር አድርገን ልንጾመው ይገባል ማለት ነው። ሁለተኛው እንግዲህ ሌላኛው ጾም የአዋጅ ነው። ምን ማለት ነው የሚለው ነው። የአዋጅ ይህ ጾም የሕግ ጾም ይባላል በሌላ ስሙ፣ የማህበር ጾም ይባላል በሌላ ስሙ። አዋጅ ያሰኘው ቤተክርስቲያን በአውደ ምሕረቷ ጾሙ የሚጀመርበትንና የሚጠናቀቅበትን ቀን አውጃ ለሁሉም ክርስቲያኖች ልጆቿ ተናግራ የሚጾም ጾም ስለሆነ ነው። የሕግ የተባለበት ምክንያት በሕግ ተደንግጎ የተቀመጠ ነው በቤተክርስቲያን ስርዓት። የማህበር የተባለበትም እድሜያቸው ከ7 ዓመት ጀምሮ ያሉ ክርስቲያኖች በሙሉ የሚጾሙት ጾም ስለሆነ ነው። የግል ጾም እጾማለሁ ተብሎ አይነገርም።
የአዋጅ ጾም ደግሞ አልጾምም አይባልም፣ አለመጾምም አይቻልም። የአዋጅን ጾም ክርስቲያን የሆነ ሁሉ የክርስትናው የመገለጫ አንዱ ተግባራዊ ሕይወት ነው ማለት ነው። ስለዚህ የአዋጅ ጾምን ስንጾም ለሁሉም ክርስቲያኖች የታዘዘ ነው። የእድሜ ገደቡ 7 ዓመት እድሜ ጀምሮ የሚጾሙት ሁሉም ክርስቲያኖች የሚጾሙት ጾም ማለት ነው። እንግዲህ በዚህ እድሜ ጀምሮ ያሉ እንደ አቅማቸው ቤተክርስቲያን የተቀመጠ የሰዓት የቅዳሴ ሰዓት የሚገባበት የሚወጣበት አለ። ጾምን የምንቆይበት ጊዜ አለ። ስለዚህ ህፃናት ልጆች እስከ 9 ሰዓት ቅዳሴ መውጫ ድረስ እንኳን መቆየት ባይችሉ ከፍስክ ምግቦች ራሳቸውን እንዲከለክሉ በማድረግ ወላጆች ጾምን ሊያለማመዷቸው ይገባል። በተለያየ የጤና እክል ያለባቸው ሰዎችም ካሉ ደግሞ ከንስሐ አባታቸው ጋር በመነጋገር ንስሐ አባታቸው በሚያስቀምጡላቸው አቅጣጫ መሰረት ጾምን መጾም ያስፈልጋል። ለራስ አሞኛል መጾም አልችልም ብሎ የአዋጅ አጽዋምን መሻር አይቻልም። የቤተክርስቲያን ሕግ ደንብ ስለሆነ ማለት ነው። አንድ ሰው እንግዲህ የአንዲት ሀገር ዜጋ የመሆኑ መገለጫው ሀገሪቱ ያስቀመጠችው ሕግ ማክበር ነው። አንድ ክርስቲያንም የቤተክርስቲያን ሰው የመሆኑ አንዱ መገለጫው ቤተክርስቲያን ያስቀመጠችለትን ሕግና ስርዓት ጠብቆ መጓዝ ነውና ስለዚህ የአዋጅ አጽዋማት የሚባሉት ክርስቲያኖች በሙሉ የሚጾሟቸው አጽዋማት ናቸው ማለት ነው። የአዋጅ አጽዋማት የሚባሉት በዓመት ውስጥ 7 የአዋጅ አጽዋማት አሉ። በዓመት ውስጥ የምንጾማቸው ማለት ነው። እንግዲህ እነዚህ 7 የአዋጅ አጽዋማት ቅድም እንዳለው ክርስቲያኖች በሙሉ አውቀው የሚጾማቸው ናቸው። ቤተክርስቲያን በአውደ ምሕረቷ ነገ ከሆነ መግቢያው ጾሙ ከዚህ ቀን ጀምሮ ጾም ነው ብላ ታውጃለች። ያንን አውቀው ተረድተው መጾም ያስፈልጋል። 7 ናቸው። እነሱም አንደኛው አብይ ጾም ይባላል። አብይ ጾም የመጀመሪያው ጾም ነው። ሁለተኛው ጾመ ሐዋርያት ይባላል። ሁለተኛው ጾም ሁልጊዜም ጾመ ሐዋርያት ከበዓለ 50 ማግስት ጀምሮ በየዓመቱ ማለት ነው። እንግዲህ ይህን ትምህርት የሚከታተሉ ሁሉ መቼ ነው ጾመ ሐዋርያት የሚገባው የሚለው ከትንሣኤ በኋላ 50 ቀናት ጾም የለም። ከትንሣኤ ዕለት ጀምሮ ልክ በዓለ 50ኛው ቀን ካከበረ ማግስት ሰኞ ጀምሮ ጾመ ሐዋርያት ይገባል። ይህ ጾመ ሐዋርያት መንፈሳዊ አገልግሎታቸውን ከመጀመራቸው በፊት የእግዚአብሔር ጸጋ ረድኤት ከነሱ ጋር እንዲሆን እግዚአብሔር እንደጅ የጠኑበት በኋላም በአገልግሎታቸውን ለመጽናት የተጉበት ነውና ጌታ አስቀድሞ ሙሽራው ከነርሱ ጋር እያለ ሚዜዎች አይጾሙ፣ ሙሽራው ከነሱ የሚለይበት ጊዜ ይመጣል፣ ያን ጊዜ ይጾማሉ ብሎ አስቀድሞ ተናግሮ ነበርና ክርስቶስ ካረገ በኋላ የጾሙት ጾም ነው ማለት ነው ሐዋርያት። ስለዚህ ሁልጊዜም በዓለ 50 ማግስት በዓለ ጰራቅሊጦስን ባከበረን ማግስት ሰኞ ዕለት ይጀምራል። ሁልጊዜም ሐምሌ 5 ረቡዕ ዓርብ ቢውል ሐምሌ 6 ይፈሰካል ማለት ነው። ረቡዕ ዓርብ ጾም ስለሆነ ማለት ነው። ስለዚህ ሁልጊዜም ጾመ ሐዋርያት በዚህ ጊዜ የሚጾም ነው። ሐምሌ 5 ጾም የሚጠናቀቅበት ምክንያት ቅዱስ ጳውሎስ፣ ቅዱስ ጴጥሮስ በኔሮን ቄሳር ዘመን በሮም አደባባይ ሰማዕትነት የተቀበሉበት ስለ ክርስትና በአደባባይ የተሰዉበት፣ ቅዱስ ጴጥሮስ በመስቀል ላይ ተዘቅዝቆ፣ ቅዱስ ጳውሎስ ደግሞ አንገቱን በሰይፍ ተመትሮ ሰማዕትነት የተቀበሉበት ዕለት ስለሆነ ያንን መሰረት አድርጋ ቤተክርስቲያን እስከዛ ዕለት ድረስ እንድንጾመው አድርጋለች ማለት ነው። ይህ ሁለተኛው ጾም ነው። ሶስተኛው ጾም ጾመ ፍልሰታ ይባላል። ሁልጊዜም ነሐሴ 1 ይጀምራል፣ ነሐሴ 16 ይጠናቀቃል። ነሐሴ 16 ረቡዕ ዓርብ ቢሆን ነሐሴ 17 ይጠናቀቃል ማለት ነው። ረቡዕ ዓርብ ጾም ነው፣ ነሐሴ 16 ቢሆን። ስለዚህ ደግሞ ሐዋርያት የጌታችንን በረከት ለማግኘት የጾሙት ጾም ነው። ትንሣኤው እንዲገለጥላቸው ለቅዱስ ቶማስ ለቅዱስ ዮሐንስ የተገለጠው ምስጢር ለእነሱም እንዲገለጥላቸው የጾሙት በተለያየ ዓመት በድጋሚ የጾሙትና የጸና ቤተክርስቲያን ስርዓት አድርጋ ዛሬም የምንጾመው ጾም ነው ማለት ነው። ከነሐሴ 1 እስከ ነሐሴ 16 ድረስ እንጾመዋለን። ነሐሴ 16 ረቡዕ ወይም ዓርብ ቢሆን ነሐሴ 17 ጾሙ ይጠናቀቃል ማለት ነው። ሶስተኛው ጾም እሱ ነው። አራተኛው ጾም ነቢያት ይባላል። ነቢያት ጌታ ይወርዳል ይወለዳል ማለት ተስፋ በማድረግ የጾሙት ጾም ነው የጾሙት። ስለዚህ ሁልጊዜም ኅዳር 15 ጾም ይጀመራል። ስለምንነገረው ቋሚ የቤተክርስቲያን ሕግ ስለሆነ ነው። በዚህ ቀን ነው የሚገባው በዚህ ቀን ነው ብለን መከራከር የለብንም። ይህን ትምህርት የምንሰማ ሰዎች ማለት ነው። ኅዳር 15 ጾም ይጀመራል። ታኅሳስ 29 በዘመነ ማቴዎስ፣ በዘመነ ማርቆስ፣ በዘመነ ሉቃስ ይፈሰካል። በዘመነ ዮሐንስ ደግሞ ሁልጊዜም ታኅሳስ 28 ጾሙ ይፈሰካል ማለት ነው። ታኅሳስ 28 ረቡዕ ዓርብ ቢውል ይበላል፣ ጾም የለም። በዛ ዕለት ጾም የለም። ልደት፣ ጥምቀት፣ ረቡዕ ዓርብ ቢውሉ አይጾምም፣ ፍስክ ነው፣ ይበላል። ከዛ ውጭ ግን የሆነ ሁልጊዜም ጾም ነው ማለት። ስለዚህ ልደት ታኅሳስ 29 ወይም ታኅሳስ 28 በ4 ዓመት አንድ ጊዜ ማለት ነው። ረቡዕ ዓርብ ቢውል ያን ቀን ፍስክ ነው ማለት ነው።
እንመገባለን። አራተኛው ጾም የሚባለው ይሄ ነው። ጾመ ነቢያት መነሻው ሁልጊዜም በቋሚ ህዳር 15 ነው። አምስተኛው ጾመ ድኅነት ነው። ጾመ ድኅነት የሚባለው ረቡዕ ዓርብ ዓመቱን ሙሉ የምንጾመው ጾም ነው። ከበዓለ ሃምሳ ውጪ ከትንሣኤ በኋላ ያሉት 50 ቀናት ውጪ ያለ ረቡዕ ዓርብ ሁልጊዜ እንጾማለን ማለት ነው። ከትንሣኤ በኋላ ያለው እስከ 50 ቀን ድረስ ያለው ረቡዕና ዓርብ ግን አይጾምም። እንዲሁም ደግሞ ጥምቀትና ልደት ረቡዕ ዓርብ ሲሆን አይጾምም። ከዛ ውጭ ግን ሆነ ረቡዕ ጌታ ለመስቀል ጌታን ለመግደል አይሁድ የተስማሙበት ምክራቸውን የጨረሱበት፣ ዓርብ ስለ ዓለም ድኅነት በቀራንዮ አደባባይ ራሱን አሳልፎ የሰጠበት፣ መከራን የተቀበለበት፣ የሞተበት የተቀበረበት ዕለት ነውና ያንን በማሰብ ሁልጊዜም ረቡዕና ዓርብ እንጾማለን ማለት ነው። ስድስተኛው ጾመ ነነዌ ነው። የነነዌ ሕዝቦች ከመጣባቸው እግዚአብሔር ቁጣ መዓት ለመዳን እግዚአብሔር እንደጅ የጠኑበት እንስሳት ሳይቀሩ ሁሉም በጾም በጸሎት እግዚአብሔር እንደጅ የጠኑበት፣ በዚህም በጾማቸው በጸሎታቸው መቅሰፍቱ ከነሱ የራቀበት ያንን በማሰብ የምንጾመው ጾም ነው። አብይ ጾም ማለት ታላቅ ጾም ነው። አብይ ማለት ትልቅ ጾም ማለት ነው። ጾመ ሁዳዴ ይባላል። ሁዳድ ማለት ሰፊ እርሻ ማለት ነው። ሰፊ እርሻ ያሰኘው ሰፊ በረከት የምናገኝበት ያጋንንትን ጾር ድል የምናደርግበት ጾም ስለሆነ አብይ ታላቅ ያስባለው ጌታ የጾመው ጾም ስለሆነ ነው። የነቢያት አምላክ መሆኑን ሕግንና ነቢያትን ልሽር አልመጣሁ አምላክ ጸና ነው እንጂ ያለውን ሲፈጽም ሙሴ እነ ኤልያስ የጾሙትን ጾም እርሱም 40 ቀን 40 ሌሊት በገዳመ ቆሮንቶስ ከተጠመቀ በኋላ ዕለቱን ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄዶ ከዘረጋበት ሳያጥፍ ከቆመበት ሳይቀመጥ 40 ቀን 40 ሌሊት እጸድቅ ብሎ አይደለም የጾም ስርዓት ለኛ ሊሰራልን የጾመው ጾም ነውና አብይ ጾም ይባላል። ጾመ ሁዳዴ ይባላል። ጾመ እግዚእ ይባላል። የጌታ ጾም በመባልም ይጠራል። እነዚህ ዋና ስሞቹ የሚጠሩበት ማንኛውም ጾም ማለት ነው። በጾመ ሁዳዴ እንግዲህ ያሉ ስያሜ ቅዱስ ያሬድ እንዳስቀመጠልን ከመጀመሪያው ሳምንት ጀምሮ እንግዲህ ጾመ ሁዳዴ ጌታ 40 ቀን 40 ሌሊት ነው የጾመው። እኛ ግን አጠቃላይ የምንጾመው ጾም 55 ቀን ነው። ምንድነው የሚለውን ቀጥሎ እንመለከታለን። ይሄን 55 ቀን ሳምንቱ በሙሉ እያንዳንዱ ሳምንት ቅዱስ ያሬድ ታላቁ ሊቅ የስነ መለኮት የዜማው የቤተክርስቲያን ታሪክ እንዲህ በቅድስና የኖረ ምሁር እግዚአብሔር ከእርሱ ጋር የሆነ ታላቅ ኢትዮጵያዊ ሊቅ ያስቀመጠልን ስያሜ ያለ የመጀመሪያው ዘወረደ ይባላል። ጌታ ከሰማያት ሰማያት መውረዱ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ተዋህዶ ፍጹም ሰው ፍጹም አምላክ ሆኖ መገለጡን የምናስብበት ይህንን ቤተክርስቲያን የምታስተምርበት የሰው ልጅ ከክብሩ መውረዱን የምትገልጽበት ወደ ክብሩ ሊመልሰው መምጣቱን የምታስተምርበት ዘወረደ ይባላል የመጀመሪያው ሳምንት። ሁለተኛው ሳምንት ቅድስት ይባላል። ስለ ሰንበት ቅድስና በባህሩ ቅዱስ የሆነ ስለ እግዚአብሔር ስለ እኛም ወደ ቅድስና ሕይወት መቅረብ የምታስተምርበት ነው። እንግዲህ ቅዱሳት መጻሕፍት ያንን የሚጠቅሱ ሆነው አገልግሎቱ በዛ ላይ የተመሰረተ ሆኖ የቤተክርስቲያን አገልግሎት ይፈጸማል ማለት ነው። ሶስተኛው ሳምንት ምኩራብ ይባላል። ምኩራብ የአይሁድ ቤተ ጸሎት ነው። ቤቴን የጸሎት ቤት ነው እናንተ የወንበዴዎች ዋሻ አደረጋችሁት ብሎ የተናገረውን ስለ ቤተክርስቲያን ቅድስና ስለ ቤተ እግዚአብሔር ክብር የሚነገርበት ሳምንት ነው ምኩራብ። አራተኛው ሳምንት መጻጉዕ ይባላል። ህመምተኛ የታመመ ባለደዌ ማለት ነው። ጌታ ህሙማንን የፈወሰበት በወንጌል ላይ ያሉት ነገሮች እየተጠቀሱ ትምህርት የሚሰጥበት ዛሬም ከሥጋ ከነፍስ ደዌ ለመፈወስ ወደ እግዚአብሔር መቅረብ እንዳለብን ቤተክርስቲያን የምታስተምርበት አራተኛው ሳምንት መጻጉዕ ይባላል። የጾሙ እኩሌታ ደብረ ዘይት ይባላል። ነገረ ምጽአቱ የሚነገርበት በከፍ ባለ ተራራ ላይ የዘይት ተክሎች ባሉበት ተራራ ላይ ከፍ ብሎ ጌታ ነገረ ምጽአቱን ያስተማረበት የወይራ ዘይት ባለበት ማለት ነውና ነገረ ምጽአቱን ያስተማረበትን ጠቅሳ ቤተክርስቲያን ዛሬም እንግዲህ ራሳችንን በንስሐ አዘጋጅተን እንድንኖር የምታስተምርበት ደብረ ዘይት የሚባለው አምስተኛው ሳምንት ነው። ስድስተኛው ሳምንት ገብርኄር ይባላል። ገብርኄር ማለት ቸር መልካም አገልጋይ ማለት ነው። ስለ መንፈሳዊ አገልግሎት ምንነት፣ በአገልግሎት ስለምናገኘው ዋጋ፣ መልካም አገልጋይ የሚያስብለው ነገር ምንድነው የሚለውን በወንጌል ላይ ያለውን
5 2 እና 1 መክሊት ተሰጥቷቸው የነበሩ 5 እና 1 ተሰጥቷቸው በማትረፋቸው የተሸለሙት ሽልማት 1 መክሊት የነበረው ቀብሮ ደግሞ የተፈረደበትን ፍርድ ጠቅሳ ቤተክርስቲያን ዛሬም እያንዳንዳችን በጥምቀት ሀብተ ወልድ ስመ ክርስትናን ስናገኝ የተሰጠንን ጸጋ አለና ያን ጸጋችንን ጠብቀን ፍሬ እንድናፈራ የምታበረታበት የምታነቃበት ማለት ነውና ገብርኄር ይባላል። ይሄንኛው ስንተኛውን ተናገርን ማለት ነው? 6ኛ 7ኛው ኒቆዲሞስ ይባላል። ዳግመኛ ከውሃና ከመንፈስ ካልተወለድክ በስተቀር የእግዚአብሔር መንግስት አታይም በማለት ምሁረ ኦሪት የነበረው የአይሁድ መምህር የነበረው ኒቆዲሞስ የተነገረውን ትምህርት መሰረት አድርጋ ቤተክርስቲያን የምታስተምርበት ነው። 8ኛው ሳምንት ሆሳዕና ይባላል። በአህያ ውርንጭላ ላይ ቁጭ ብሎ ጌታ ወደ ኢየሩሳሌም ከተማ የገባበትን በወንጌል ላይ ያለውን ታሪክ ጠቅሳ ቤተክርስቲያን የምታስተምርበት ከሆሳዕና ማግስት ጀምሮ ያለው ሰሙነ ሕማማት ይባላል። ሳምንቱ በሙሉ የመጨረሻው ሳምንት እንግዲህ ትንሣኤ ነው ማለት ነው። ስለዚህ በጾመ ሁዳዴ የምናገኛቸው ሳምንታት እነዚህ ናቸው። ሁለት አይነት አቆጣጠር አለ። ጌታ የጾሙ 40 ቀን ነው፣ እኛ ደግሞ 55 ቀን እንቆጥራለን እንጾማለን። አንደኛው የመጀመሪያው ሳምንት ዘወረደ የሚባለው ሳምንት ጾመ ሕርቃል ይባላል። ጾመ ሕርቃል የክርስቲያኖችን መከራ ስደት፣ እንደውም የክርስቲያኖች የነበረባቸው መከራ ለማሳለፍ ሕርቃል የተባለ ንጉሥ ክርስቲያኖችን ከመከራ ለማውጣት ክርስቲያኖች እንዲጾሙለት የጠየቀው እግዚአብሔርን ኃይል በማድረግ ድል ማድረጉን በማሰብ ዛሬም በቤተክርስቲያናችን ጾመ ሕርቃል ተብሎ እንጾመዋለን። አንደኛው ሳምንት ይሄ ነው። ሁለተኛው ደግሞ መጨረሻው ሳምንት ሰሙነ ሕማማት ይባላል። እሱ ሁለቱን ስንቆጥራቸው 15 ቀን ናቸው። እነዚህን 15 ቀኖችን ስናወጣ በመሃል ያለው 40ው ቀን የጌታ ጾም ይባላል ማለት ነው። አንደኛው ይሄ ነው አቆጣጠሩ። ሁለተኛው ደግሞ በመሃል ያሉትን ቅዳሜና እሑድ ስንቆጥራቸው 15 ቀኖች ናቸው። እንግዲህ ከዘወረደ ጀምረን በመሃል ያሉትን ቅዳሜና እሑድ ስንቆጥራቸው 15 ቀኖች ናቸው። ቅዳሜና እሑድ ቤተክርስቲያናችን በዓመት ውስጥ ቀዳሚት ስዑር ከተባለችው በስተቀር እንድናረፍድ ስርዓት አልተሰራልንም። ቅዳሴውም ጠዋት ነው የሚካሄደው። ስለዚህ እንደ ሌሎቹ ዕለታት እስከ 9 ሰዓት እስከ 11 ሰዓት የምንቆይበት ስላልሆነ እነሱን ስናወጣቸው ከሰኞ እስከ ዓርብ ያሉትን ቀኖች አጠቃላይ ስንቆጥራቸው 40 ቀን ይሆናሉ ማለት ነውና በዚህ መሰረት አባቶቻችን ስርዓት ሰርተውልናል። በእርግጥ ጌታ እንዳደረገው እናደርግ ማለት አንችልም። እንግዲህ ጌታ በ30 ዘመኑ ተጠምቋልና እኛም በ30 ዘመናችን እንጠመቅ እንዲህ ብለን የምንገባበት ነገሮች የሉም። ጌታ 40 ቀን ብቻ ነው። ጌታ የጾመውማ እንግዲህ ከቆመበት ሳይቀመጥ ከዘረጋበት ሳያጥፍ ነው። ስለዚህ ጌታ እንደሆነ እንደምን ያለ ልንሆን አንችልም፣ ደካሞች ስለሆነን ማለት ነው። እሱ ሕግን ስርዓትን የነቢያት የነበረውን አጽንቶልናል። በዛ መሰረት እንጾማለን። ዋናው ነገሮች ግን እነዚህ ናቸው ማለት ነው አሁን ያስቀመጥኩት።